ወኩነኔኒ ጽድቅ ውእቱ። እንደ እግዚአብሔር መልካም ፈቃድ ላለችን ውስን ደቂቃ ውስጥ የምንመማርበት የትምህርታችን ርዕስ ይህ አሁን የነገርኳችሁ ኃይለ ቃል ይሆናል። ይህንን ኃይለ ቃል የምናገኘው በዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ላይ ሲሆን አማርኛው እንዲህ ይላል፣ ፍርዴ እውነት ነው። ምኔ እውነት ነው? ፍርዴ እውነት ነው። ስለ ቃሉ የቃሉ ባለቤት መድኃኔዓለም ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። የኢየሱስ ክርስቶስ ፍርድ እውነት ነው አይደል? ኮናኒ በጽድቅ ፈታሂ በርት ፊት አይቶ የማያዳላ ሀብት አለው፣ ንብረት አለው፣ ቤተሰብ አለው፣ አቅም አለው፣ ለዚህ ልፍረድለት። ሀብት የለውም፣ ንብረት የለውም፣ ድሃ ነው፣ አቅም የለውም፣ ቤተሰብ ነው፣ በዚህ ልፍረድበት የማይል እውነተኛ ንጉሥ የእውነት ዳኛ ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነው። በእርሱ ላይ ማዳላት የሚባል ነገር የለም። ይህንን ኃይለ ቃል እንድንመማርበት መነሻ የሆነን ዘንድ የመረጥኩት ዛሬ ወይንም ከኅዳር 4 ከታኅሳስ 4 እስከ ታኅሳስ 7 ድረስ ቅድስት ቤተ ክርስቲያን የኢየሱስ ክርስቶስ ምጽአቱን፣ የኢየሱስ ክርስቶስ ፍርዱን፣ የኢየሱስ ክርስቶስ ዋጋ ሰጭነትን ትናገራለች። ቅድስት ቤተ ክርስቲያን የኢየሱስ ክርስቶስን ምጽአቱን በሶስት ደረጃ ከፍላ ነው የምትናገረው የምታስተምረው። አንደኛውን ዛሬ፣ ሁለተኛውን በመጋቢት፣ ሶስተኛውን በጳጉሜ ታስተምራለች፣ ትመክራለች፣ ታሳውቃለች። ይህንንም በሶስት ለምን ከፍለው ሊቃውንት ስለ ኢየሱስ ክርስቶስ ምጽአት እንድንመማር አደረጉ ከተባለ ኢየሱስ ክርስቶስ ተዘጋጅታችሁ ተቀመጡ፣ የምመጣበትን አታውቁም፣ ጠዋት ወይንም ማታ ወይንም መንፈቀ ሌሊት። በሶስቱ ጠዋት በልጅነት፣ ማታ በስተርጅና፣ በመንፈቀ ሌሊት በኩል ዘመን ኢየሱስ ክርስቶስ የሰው ልጆችን ሲወስድ ታያላችሁ አይደል? ጠዋት እንደተወለዱ ኃጢአት ሳይሰሩ መልካም ጉዞ፣ ማታ አርጅተው ከዝሙት ኃጢአት ከመስራት ርቀው ጥሩ ጉዞ፣ መንፈቀ ሌሊት ግን የመከራ ዘመን ነው። መንፈቀ ሌሊት ሁሉም ወድቆ ጠላቱን የማይቆጣጠርበት ዕለትና ሰዓት ነው አይደል? በመካከልም ያለ ሰዓት ከ20 አንስቶ እስከ 50ዎች የሰው ልጅ ጠላቱን ዲያብሎስን ድል የማይነሳበት፣ በጠላት በዲያብሎስ የሚፈተንበት፣ የተቀደሰ ማንነቱ የሚረክስበት፣ የያዘውን ቅድስና የሚያጣበት ዘመን ነው። ያለ ዕድሜ በኩለ ዘመን ከመቀሰፍ መድኃኔዓለም ኢየሱስ ክርስቶስ ሁላችንን የሚሰውረን። በሶስት ደረጃ ኢየሱስ ክርስቶስ ሞትን ለሰው ልጆች ስለሰጠ ቤተ ክርስቲያንም በሶስት ደረጃ ከፍላ የኢየሱስ ክርስቶስን ምጽአቱን ትናገራለች እና መድኃኔዓለም ኢየሱስ ክርስቶስ ሲመጣ አያዳላም። ፍርዱ ምንድን ነው? እውነት ነው አይደል? እውነት ነው። አንተ በምድር ላይ እንዲህ ስለነበርክ በዚህም እንዲህ ትሆናለህ፣ አንተ በምድር ላይ ተቸግረህ ስለኖርክ በሰማይም ትቸገራለህ አይልም። እውነቱን እውነት ሐሰቱን ሐሰት ብሎ ለሚገባው የሚገባውን ቦታ ይሰጣል። ይህንን
ወደ ምጽአቱ ከመግባታችን በፊት ለማን ነውና እንዴት ነው የተናገረውን የሚለውን እንየው። ኢየሱስ ክርስቶስ ይህንን እውነት እላችኋለሁ ፍርዴ እውነት ነው ብሎ የተናገረ መድኃኔዓለም ኢየሱስ ክርስቶስ ለጸሐፍትና ለፈሪሳውያን ነው። እውነት ፈርዶ በእውነት ሰዎችን አድኖ ሰዎች በሐሰት ስለከሰሱት በሐሰት ስለወነጀሉት እኔ ሐሰተኛ አይደለሁም ፍርዴ እውነት ነው ብሎ የተናገረ ለነሱ ነው። ይህም ኢየሱስ ክርስቶስ እውነት የፈረደው በእውነት ፈርዶ የወደቀውን ያዳነው፣ በእውነት ፈርዶ የታመመውን የፈወሰው፣ በእውነት ፈርዶ ሰው ላጣው ሰው የሆነ ኢየሱስ ክርስቶስ በሐሰተኞች መካከል ሐሰተኛ ስለተባለ ኧረ እኔ ሐሰተኛ አይደለሁም ፍርዴ እውነት ነው፣ እውነት ፈርጃለሁ፣ እስኪ እናንተ ፈረዱ አላቸው። የዚህ የክስና ለሐሰት አባቷ ነው ሐሰተኛ ነው እንዲባል ያደረገው የመጻጉዕ መፈወስ ነው። የማን መፈወስ አልኳችሁ? የመጻጉዕ መፈወስ። በደንብ አድርጋችሁ በአባትነትና በእናትነት ልቡን አስቡት። ኢየሱስ ክርስቶስ እውነት እንዴት እንደፈረደ መጻጉዕ ታውቁታላችሁ አይደል? ስንት ዓመት የታመመ በሽተኛ ነው? 38 ዓመት። 38 ዓመት ሙሉ ሲታመም እንደምታውቁት የሚያውቁት እግዚአብሔር በሰጠን ጉልበት እስኪ ወደ ወንዝ እናውርደውና ተጠምቆ ይዳን አላሉትም። ሰዎች ሁሉ እያለፉት ዙረው ሳያዩት 38 ዓመት ሞላው። ለሰዎች የሚያዝን ለሰዎች የሚራራ ሰዎች ያላቸውን ሰዎች ቀድመው እንዲገቡ እንዲህ ያደረገ ሲፈውስ የኖረ ኢየሱስ ክርስቶስ ዘመድ ያላቸው ጉልበት ያላቸው እስካሁን ድረስ ተፈውሰዋል። አሁን ደግሞ ሰው የሌለውን ለፈውስ ሰው ክርስቶስ ይጎብኛቸው። ሰው ሲያጣ ሕመሙ ሲጸና ማን በመካከል ተገኘለት? መድኃኔዓለም ኢየሱስ ክርስቶስ በመካከሉ ተገኘና አድነኝ ሳይለው ፈውሰው ሳይለው ኢየሱስ ክርስቶስ አልጋህን ተሸክመህ ሂድ ብሎ ለ38 ዓመት ሙሉ የተሸከመችውን አልጋ ተሸክሞ እንደሄደ አደባባይ ታሪክ ነው። በዚህ ኢየሱስ ክርስቶስ ተወቀሰ። ምን ተብሎ? ሰንበትን ሽሯልና እውነተኛ አይደለም። በሰንበት የታመመውን ፈውሷል። የታመመውን ፈውሶ ሸክም የማይገባውን አልጋ ተሸክመ ሂድ ብሎ አዝዟልና ይህ ሰው ኃጢአተኛ ነው፣ በደለኛ ነው አሉት። ኢየሱስ ክርስቶስ ይህንን ሰማ፣ እንዲህም ብሎ ተናገራቸው። እውነት እላችኋለሁኝ አንድ ሰው በአገሩ ይኖራል፣ እንዳገሩ እንደ ቤቱ ይበላል ይጠጣል። እናቱ አባቱ የሚሰሩትን ስራ ይሰራል። እናትና አባትም ስራቸውን ለልጆች ያስተምሩታል። ልጁም ከተማረ በላይ አብልጦ ይሰራል። እውነት እላችኋለሁኝ እኔም እንዲሁ አባቴ የሚሰራውን ስራ ነው ያደረኩ። አባቴ ከሚሰራው ስራ እንዲትም አላጎደልኩ። እስኪ እውነት ፍረዱ። እናንተ በሽተኞች እዛ ጸበል ቦታ ይዛችሁ ስትመጡ በሽተኞች የሚድኑት መቼ ነው? በሽተኞች እኮ የሚድኑት ጸበል ቦታ ገብተው ተፈውሰው የሚወጡት ቅዳሜ ነው። ከዛ ውጭ የፈውስ ቀን የለም። እነሱ ወደ ጸበል ይዘው ሄደው ጸበል ተጠምቆ ሲድን ጸበሉ በደለኛ ነው ኃጢአተኛ ነው ወይም በጸበል ምክንያት የሚያድነው ኢየሱስ ክርስቶስ በደለኛ ነው አላሉትም። የእናንተ ልጆችም የዳኑ ቅዳሜ ነው፣ ይህም ሰው የዳነ ቅዳሜ ነው። የእናንተ ልጆችም የዳኑት በአባቴ በእግዚአብሔር ስልጣን ነው፣ ይህም ሰው የዳነው በአባቴ ስልጣን ነው። የእናንተ ልጆች የዳኑት በእኔ ስልጣን ነው፣ ይህም የዳነው በእኔ ስልጣን ነው። የእናንተንም ልጆች ስፈውስ የኖርኩኝ ቅዳሜ ነው፣ ይህንንም የፈወስኩት ቅዳሜ ነው። ለውጡ ምንድን ነው? እኔ አላዳላሁም። ፍርዴ እውነት ነው። እውነት እላችኋለሁ የለም፣ ያዳላሁበት ጊዜ የለም። ተመልከቱት፣ በደንብ አድርጋችኋል።
ወዳጆች በደንብ አድርገን እንመልከተው። ሰዎች ስላላቸውና እኛ ስላለን በደንብ አድርገን እናስታውስ። እንደኛ አመለካከት፣ እንደኛ አስተሳሰብ፣ እንደኛ ሰዎች የበለጡን እግዚአብሔር ለነሱ ያዳላላቸው ሊመስለን ይችላል። አይደለም። የራሳችንን በደንብ አድርገን ከተመለከትነው ካስተዋልነው እግዚአብሔር ያዳላበት ሰዓት የለም። ለእኔና ለእናንተም ከነሱ ያላነሰ ስጦታ ሰጥቶናል። ብቻ ስጦታችን ሊለያይ ይችላል። እነሱን በሀብት ባርኳቸዋል፣ እኔና እናንተን ደግሞ በጤና ባርኮናል። ሀብቱ ስላለ ሁሉ ነገር ስለሞላቸው ስለደላቸው ዓለም በደንብ አድርጋ የያዘቻቸው እንዳይመስላችሁ፣ ስለማናውቃቸው ነው። መኪና ይዘው ስለወጡ፣ ቤት ስላላቸው፣ ባለስልጣን ሆነው ትልቅ ወንበር ላይ ስለተቀመጡ እኔና እናንተ ይህንን ውጫዊውን ነገር ነው የምናይላቸው። እነሱ ደግሞ የሚያውቁት ሰላም የለ፣ ጤና የለ፣ ገንዘባቸውን ከመመልከት ውጭ እጃቸውን ሰደው ወደ አፋቸው ማለት ቸግሯቸው እናያቸዋለን። እኔና እናንተን ደግሞ ከዛ ከበሽታ ከቤት ከመኪና የተለየ ቤት ተሽጦ መኪና ተሽጦ ሊገዛ ወይንም ደግሞ ሊድኑ የሚፈልጉት ስፍር ቁጥር የሌላቸው ሰዎች ናቸው። ለእኔና ለእናንተ ደግሞ ምን ሰጥቶናል? ሙሉ አካልና ሙሉ ጤና። ያገኘነውን እንድንበላ ጠጠር ሳይቀር ብንቆረጥም የማያመን ሰዎች አይበላም አይቆረጠምም እንጂ አድርጎ አስቀምጦናል። ስለዚህ እግዚአብሔር አዳላ አላዳላም። ስጦታው ግን እየራስ ስለሆነ የእኛን ሳናይ የሰው ስለምናይ ኢየሱስ ክርስቶስ ያዳላል ይመስለን ይችላል። እግዚአብሔር ምንድነው? አያዳላም ማለት አያዳላም። ይህንን አላቸውና የሚገርመው ነገር ምንድነው ያላቸው? ሙት ድውይ ስላነሳኝ በዚህ ትደነቃላችሁ? ኧረ እውነት እላችኋለሁ ከዚህ የበለጠ ሌላ ነገር አለ ታያላችሁ። ከዚህ የበለጠ የምታዩት ነገር አለ። ይህ ምንድነው ካላችሁኝ፣ በመቃብር ውስጥ ያሉ ሰዎች ይነሳሉ፣ የኢየሱስ ክርስቶስንም ድምፅ ይሰማሉ። ይህ ጊዜ ይመጣል፣ ሰዓቱም አሁን ነው አላቸው። በየት ያሉ ይነሳሉ? በመቃብር ውስጥ ያሉ ይነሳሉ፣ የኢየሱስ ክርስቶስንም ቃል ይሰማሉ። አሁን በመካከላችሁ ይደረጋል። መቼ ትሉኝ እንደሆነ አሁን አይርቅም፣ ዛሬውኑ ታያላችሁ አላቸው። መጻጉዕን አዳነ ብለው ሲደነቁ ኢየሱስ ክርስቶስ የማያደርገውን አይናገርም አይደል? የተናገረውን የማያስቀርም። እዛው እያሉ አንድ ቀን፣ ሁለት ቀን፣ 3 ቀን፣ 4 ቀን ተብሎ ሰዓት ሳይቆጠርላቸው የ4 ቀን ሬሳ አልዓዛርን አልዓዛር ተነስ ውጣ ብሎ ከመቃብር አስነስቶ ልክ እንደተናገሩ አሳያቸው። እምነት ካለ ሁሉ ነገር ይታያል። ኢየሱስ ክርስቶስ እንደኔና እንደናንተ ነው፣ የማያሳየን ነገር የለም። እምነት ካለን አማኞች ከሆን ንጹሖች ጻድቆች ከሆን እቺ የያዝናት ትንሿ ነገር ትደንቀናለች እንዴ? ከዚህ የበለጠ ብዙ መልካም ነገር እናያለን። መልካም ነገር የተደረገላችሁ እግዚአብሔር ጥሩ አድርጎልኛል፣ እግዚአብሔር መልካም ሰርቶልኛል የምትሉ እግዚአብሔር በቸርነቱ ብቻ ያላደረገላችሁ እንደ ስራችሁ የከፈላችሁ ሰዎች በዚሁ ግብራችሁ ከቀጠላችሁ ጥቂት ናት ያለቻችሁ። ነገ ተነገ ወዲያ እግዚአብሔር አምልጦ ጨምሮ ይሰጣችኋል እንደ መልካምነታችሁ። ክፉ ከሆንም እንዲሁ ነው። በክፋታችን ምክንያት እግዚአብሔር የሆነ ነገር ካመጣብን ካልተመለስ የልጅነት ባህሪያችንን በክርስቶስ ፊት ካላሳየን ዛሬ ከሚቆነጥጠን ቁንጥጫ ይልቅ ወዲት የሚገርፍበት አለንጋ ወይንም ጨንገር ሳይከፋ ይቀር አይመስለኝም። ከመመለስ ያብቃን አለ። እኔ ምንድነኝ? አላዳላም። እውነት እላችኋለሁ፣ እውነት ፈራጅ ነኝ። ስለዚህ ሙታን ከመቃብር የሚነሱበት ጊዜ ይመጣል፣ እሱም አሁን ነው እንዳለ ማንን አስነስቶ አሳየ? መድኃኔዓለም ኢየሱስ ክርስቶስ አልዓዛርን አስነሳና አሳያችሁ። እግዚአብሔር የኔና የእናንተንም ልቦና ከወደቀበት ያንሳው። በእውነት ወድቀናል።
በኃጢአት ባህር ውስጥ በኃጢአት አሮንቃ ውስጥ ያለ ነው። እግዚአብሔር ይቀድሰን። ይህ የመጀመሪያው ነው። ሲነሳ አይታችሁታል። ከተነሱ በኋላ ደግሞ ምን አላቸው? እውነት እላችኋለሁኛል ኢየሱስ ክርስቶስ ከዛሬ ጀምሮ የሚሰራው አንድም ስራ የለውም። አባት ስራ የሚሰራ ልጁ እስከሚደርስለት ድረስ ነው አይደል? ልጁ የደረሰለት ገበሬ ቁጭ ብሎ ከባለቤቱ ጋር ቁርሱን በልቶ ሰዓት ላይ እንደው ምን ደረሱ ብሎ ነው ወደ እርሻ ቦታ የሚሄድ እንጂ ማልዶ ወደ ስራ ይሄድ። ጥሩ ልጅ ከሆነ ነው። ጥሩ ልጅ ካልሆነ ሸክም ነው። ዛሬ ልጆች የሸክም ሆነዋል። እናትና አባቶች ራሳቸውን ለማሳደግ ኑረው ሸክም አሳድገው 30-40 ዓመት ሆኗቸው ልጆች ደግሞ ከትከሻቸው ላይ ከጀርባቸው ላይ አንወርድም ብለው የሸክም የሆኑባቸው ሰዎች ስፍር ቁጥር የላቸውም። እግዚአብሔር ልጆቻቸውን እንዲያስተውሉ ያደርግላቸው። ምንም የለውም ማለትና ከዛሬ ጀምሮ አብ የሚሰራው ስራ የለውም። በቃ ስራውን ለልጁ ለወልድ አስረክቧል። አብ እንዲሰራ ወልድ ደግሞ እንዲሁ ይሰራል አለና ስለ ትንሣኤ ዘላለም፣ ስለ ትንሣኤ ሥጋ፣ ስለ ዳግም ምጽአት ተናገረ፣ አስተማረ። ይመጣል ኢየሱስ ክርስቶስ ለእኔና ለእናንተ ዋጋችንን ሊሰጥ ያለ ማዳላት ሊፈርድልንና ሊፈርድብን ማን ይመጣል? መድኃኔዓለም ኢየሱስ ክርስቶስ ይመጣል። ሲመጣ ዋጋ ተቀባዮች ነን ወይንስ ምኖች? ወግዱ ከኔ የምንባል እንሆን ይሆን? ለአባቴ ቡሩካን ብሎ በምስጋና የሚቀበለን ሰዎች እንሆን ይሆን? የቀደመ በደላችንን ኃጢአታችንን ደምስሱ፣ ተነሳይ ልቡና ሰጡ፣ በንስሐ ሳሙና ታጥበን ወዳጆች ለመባል ያብቃል። ዳዊት እግዚአብሔር ለሰው ልጆች ዋጋቸውን ሊሰጥ በግልጥ ይመጣል አለ። በምን ይመጣል? ግልጥ ሆኖ ይመጣል። ተሰውሮ ነበር እንደ ኢየሱስ ክርስቶስ ከዚህ ቀድሞ የመጣው? አዎ ተሰውሮ ነው። በማን ተሰውሮ? በሥጋ ማርያም ተሰውሮ። አዎ ተሰውሮ። ምን ሆኖ ተሰውሮ? ሰው ሆኖ። ሰው ስለሆነ እኮ ነው ብዙ ሰዎች የተሰናከሉበት። የኢየሱስ ክርስቶስ ልጅ አይደለም ያሉት ሥጋን ስለለበሰ እኮ ነው። ያሁን ይባስ ብሎ ደግሞ በሰማይ ደጅ ለእግዚአብሔር ልጅ አበጀለት እያሉ ሰዎች እንዲከሱትና እንዲወቅሱት ያደረገ በማን ተሰውሮ ስለመጣ ነው? በሥጋ ብእሲ። ከቀድሞ አመጣጡ የአሁኑ አመጣጡ ይለያል። ግልጥነቱ ምንድን ነው? ቀድሞ እንደምታውቁት በጠባብ ደረት በአጭር ቁመት ተወስኖ ምንም ከሌላት ከአንዲት ብላቴና ተወልዶ ሕፃን ሆኖ ቀስ በቀስ እያደገ ነው። በሰዎች የደረሰ መከራ ሁሉ እየደረሰበት ነው ያደገው። ሰው ነው ወይንስ ነቢይ ነው እየተባለ ሰዎችን በስራው ግራ እያጋባ ነው። እንደነገርኳችሁ ድውይ ሲፈውስ፣ ሙት ሲያነሳ ነቢይ ነው ይሉታል። ሲራብ ሲጠማ በዕለተ ዓርብ እንደምታዩት ያሁሉ መከራ ሲደርስበት ደግሞ ሰው ነው ይሉታል። እንዲህ እየሆነ ነው የመጣው። አሁን ወደፊት የሚመጣው ግን ግልጽ ሆኖ ነው። ግልጽነቱ ምንድነው ከተባለ ከዚህ ቀድሞ የመጣው እኔና እናንተን በሲኦል ያሉ ነፍሳትን ኃጥአንን በሙሉ ወደ ገነት ሊያስገባ ነው። ወገሌ ገሌ ሳይል የሰቀሉትን የገደሉትን ሁሉ በሙሉ እግዚአብሔር አድሏቸው ከሞቱ በፊት የሞቱትን ሰዎች ኃጢአት ሰርተዋል ተብሎ ከሰማይ ንግር ወርዶ ያጠፋቸውን፣ ኃጢአት ሰርተዋል ተብሎ እሳት ከሰማይ ወርዶ ያቃጠላቸውን የሶዶምንና የገሞራን ሰዎች ሳይቀር ወደ ቀደመ ሞታቸው፣ ወደ ቀደመ ክብራቸው፣ ወደ ገነት ሊመልሳቸው ነው። ምን የታደሉ ኃጢአተኞች ናቸው በእውነት! ለጥቂት ጊዜ ተፈርዶባቸው ከጥቂት ጊዜ በኋላ ወጥተው ወደ ቀደመ ርስታቸው፣ ወደ ገነት፣ ወደ መንግሥተ ሰማያት የተሸጋገሩ ኃጢአተኞች፣ በደለኞች እነሱ የታደሉ ናቸው። እኔና እናንተ በደል ግን ከእስከ የለውም።
ከዚህ ቀድሞ የመጣው በክብረ ትስብእት ነው፣ በሥጋ ዳዊት ነው። አሁን የሚመጣው ደግሞ በግርማ መንግሥት ነው። በአምላክነቱ ግን ጥሎ የተባለው የአምላክነቱን መላእክት ፊት ለፊት በኋላ በቀኝ በግራ ታጅቦ ሊፈርድ ነው። ከዚህ ቀድሞ ደግሞ የመጣው ሊፈርድልን ነው። ስለዚህ እግዚአብሔር በግልጽ ከመጣ በኋላ ምን ይላል? ይፈርዳል፣ ዝም አይልም። ያን ጊዜ ይላል ባለ ራእዩ ቅዱስ ዮሐንስ፣ እነሆ በደመና ታጅቦ ይመጣል፣ የወጉት እንኳ ሳይቀሩ ሰዎች ሁሉ ያዩታል ይላል። በምን ታጅቦ? በደመና ታጅቦ ኢየሱስ ክርስቶስ ይመጣል። ባለ ራእዩ ቅዱስ ዮሐንስ ራእይ 1 ቁጥር 7 ላይ ስትመለከቱት ሩቅ ቢሲ ነው፣ ኃጢአተኛ ነው፣ በደለኛ ነው፣ ሰንበትን ሽሯል ብለው በጦር የወጉት ሳይቀሩ ጎኑ እንደተወጋ እጅ እግሩ እንደተቸነከረ ችንካሩ ሳይጠፋ አምላክነቱን ተጎናጽፎ ይመጣል፣ ያዩታል። ያን ጊዜ ግን ፎኖ ርኢታ መጻሚነ ማየት እንዴት ማመንን ያመጣል ይልና ምን ይሆናል? የዛን ጊዜ አይቶ ማመን የለም፣ አምኖ መዳን የለ። አይድኑ ምን ይሆናል? አይቶ ማልቀስ ብቻ ነው። ያሽው ጥቂት ነገር ያስከው ጥቂት ነገር ጥቂት ነው አይረባም ብለህ ከጣልከው በኋላ ወርቁ ነው ስታገኘው መጸጸት ነው አይደል? መጸጸት ነው። ከጸጸት ውጭ ሌላ የሚያመጣው የለውም። ይመጣል፣ የወጉት ሳይቀሩ ያዩታል፣ እያለቀሱም ይሰግዱለታል። ምን ይሰራል ይሄ ስግደት? ምን ይጠቅማል ይሄ አምልኮት? የለም፣ አብቅቷል፣ ንስሐ የለ። ስለዚህ እኔና እናንተ ኢየሱስ ክርስቶስ ከመምጣቱ በፊት ንስሐ ልንገባ ያስፈልገናል። በእኔና በእናንተ ኢየሱስ ክርስቶስ መጣ የምንለው ዕለተ ሞታችን ነው። ዕለተ ሞታችን ነው። በሞት ሳይመጣ ሞት የሚባል እንግዳ መጥቶ ሞት የሚባል ሌባ መጥቶ እንደተኛን አይደለም ገንዘባችንን እኔና እናንተን አንስቶ ይዞ እስከሚሄድ ድረስ መጠበቅ የለብንም። ሞታችንን ተሸክመን የምንጓዝ ሰዎች እኮ ነን። እግዚአብሔር ይጠብቃችሁ። እግዚአብሔር በሰላም ወደ ቤታችሁ ያግባችሁ እንጂ ከኔ ተነስተን ቤቱ መድረስ የሚችል ማን ነው ብለን ብንጠይቅ ቤት እገባለሁ ብሎ አፉን ሞልቶ የሚናገር ሰው አለ? ማን አለ? የለም። ስለዚህ ሞትን ያክል ጠላት ከየትም ከየት ሳይሆን በጫንቃችን ተሸክመን የምንሄድ ከሆነ ነገን አይደለም ለንስሐ ለኃጢአት እንዴት ነው ቀን አድርገን የምንይዛት? ለንስሐ አይደለም እኮ ጥሩ ነው። ነገ ይንጋ ንስሐ እገባለሁ መልካም ነው፣ ደስ ይላል። የሚከፋው ነገር ግን ቆይ ይንጋ፣ ቆይ ነገ፣ ቆይ ተነገ ወዲያ የእሱን ነገር ቆይ። ይሄ ግን ከኃጢአት በላይ ኃጢአት ነው። ምን ዋስትና ኖሮን አለን? እንደ ዋስትና እንደ በደሌ ያልከፈልከኝ ኃጢአቴን ተመልክተህ ያላጠፋኸኝ ዛሬን ባርከህ የሰጠኸኝ የነገዋን ዕለት ንስሐ እንድገባባት ፍቀድልኝ ብሎ መጸለይ ያስፈልጋል። እንዲህ ብለን ከጸለይን እርግጠኛ ነን እግዚአብሔር ደስ ይለዋል። እግዚአብሔር የሚወደው ጸሎት ይህንን ነዋ። እግዚአብሔርን ደግሞ እንዲህ ብለን ከለመንነው እንዲህ ብለን ከጠየቅነው ጥያቄያችንን ሳይመልስልን ልመናችንን ሳይሰማን አይቀርም። እግዚአብሔር ልመናችንን ይስማና ጥያቄያችንን ሁሉ የሚያስፈልገን ይመልስልን ይመጣል። ኢየሱስ ክርስቶስ የሚገርመው ነገር ሙታን ምን እንደሚባሉ ታውቃላችሁ? ትልቁ ሙታንና ትንሽ ሙታን ተብሎ ይከፈላሉ። ምን አልኳችሁ? ትልቅ ሙታኖችና ትንሽ ሙታኖች። ግሩም እኮ ነው። ደግሞ የሞት ትንሽና ትልቅ አለው። ይህ አሁን የነገርኳችሁ ወንጌሉንም የጻፈው ራእዩንም ያየው ፍቁረ እግዚእ ቅዱስ ዮሐንስ እንዲህ ይላል። ታናናሾችና ታላላቆች ሙታን በዙፋኑ ፊት ቆመው ነበር ይላል። ምንና ምኖች? ታናናሾች ሙታንና ታላላቆች ሙታንን በኢየሱስ ክርስቶስ በዙፋኑ ፊት ቆመው አየኋቸው ይላል። ትልልቅ ሙታኖች እነማን ናቸው? ትንንሽ ሙታኖች እነማን ናቸው? ሞት ሞት ነው፣ ግን ትንሽና ትልቅነቱን እንዲያውስ
ታላላቅ ሙታን የተባሉት ከቤተ መቅደሱ አንስቶ እስከ አውደ ምሕረቱ ያሉ 24 ሰዓት የኢየሱስ ክርስቶስን ቃል የሚሰሙ የሚያሰሙ አባቶችና የሚሰሙ ምዕመናን፣ እነዚህ ታላላቅ ሙታኖች ይባላሉ። ለምን ታላላቅ ሙታኖች ተባሉ ተባለ? ሕጉን በሙሉ ጥንቅቅ አድርገው ያውቃሉ። እያወቁ ኃጢአት ስለሚሰሩ ያውቋት ቅጣቱን ታውቃላችሁ አይደል? እንደዛ ስለሆኑ አውቋት ተብለው የሚቀጡ ሊቃነ ጳጳሳት፣ ካህናት፣ ቀሳውስት፣ ዲያቆናት ብቻ አይደሉም። ምዕመናን በሙሉ ምንድን ናቸው? አውቁ አጥፊዎች ናቸው። የታወቁ ከተባለ መምህራን ያወቁትን ስላሳወቋቸው፣ ያዩትን የተረዱትን ስላሳዩአቸው፣ ስላስረዷቸው፣ ባዩት በሰሙት በተረዱት ስላልተጠቀሙ ምዕመናንም አባቶችም ምን ይባላሉ? ታላላቅ ሙታኖች። ታናናሽ ሙታኖችስ እነማን ናቸው? በእምነቱ የሌሉበት መጻሕፍትን መምህራን ተርጉመው ምስጢራቸውን ንባባቸውን ያላስረዳቸው ያልነገሯቸው ስለ ቤተ ክርስቲያን ምንነት ያልተረዱና ያላወቁ ዝም ብለው ቤተ ክርስቲያን ከተፈጠሩ ጀምሮ ያልመጡ እነዚህ ደግሞ ምን ይባላሉ? ታናናሽ ሙታኖች ይባላሉ። ፍርዱ ግን ያው ፍርድ ነው። ብቻ ግን ትልቅና ትንሽ የሞት ትንሽና ትልቅ አለው አይደል? ከሞቱ አሟሟቱ እገሌ ታሞ ሞተ፣ እሺ መልካም። በስጋም እኮ አለ አይደል? ሞትን ሞት ይበልጠዋል እንል ይባላል አይደል? የተለየ አዲስ ሞት ሰው ከሞተ ሞትን ሞት ይበልጠዋል። አሟሟቱ ነው እንጂ ሞትማ የማይሞት አለ እንላለን። አንድ ሰው 2 ዓመት 3 ዓመት ታሞ እግዚአብሔር ሳይማለደው ቀርቶ ቢሞት ሰዎች ሞትማ የማይሞት አለ ከእንዲህ ብሎ ሊቀር ይመስል መከራ በሱ ላይ መጽናቱ ነው እንጂ ብለው ቤተሰቦች ሲያዝኑ ሰምታችኋል አይደል? እንደዚሁ እኛ እንደምንለው ሁሉ በነፍሱ ትንሽና ትልቅ የሚባል ሞት አለ። በዙፋኑ ፊት ቆሞ አየሁ ይልና መጻሕፍት ተከፈቱ ይላል። ምን የተከፈቱ? መጻሕፍት ተከፈቱ። ምን አይነት መጻሕፍቶች ናቸው የተከፈቱት? እኔና እናንተ ከተወለድን ጀምሮ እስከ 7 ይሁን እግዚአብሔር ከቀደሰን እግዚአብሔር እንደው ምርጦች ካረገን እስከ 10 እስከዛ ድረስ ኃጢአት የለብንም። አሁን ግን ከ3 ዓመት ሳይጀምር ይቀር አይመስለኝም ኃጢአቱ። ከትልልቆች እነሱ ሕፃናቶች አይበልጡም ለነገር እንደው እግዚአብሔር ደግ ስለሆነ አይቆጥርባቸውም እንጂ በእኔና በእናንተ አመለካከት እኮ ከእኔና ከእናንተ በላይ ስለቶች እነሱ ናቸው። ከእኔና ከእናንተ በላይ ተናጋሪዎች፣ ነገረኞች ሕፃናቶች ናቸው። ግን ጊዜያቸው ገና ስለሆነ እግዚአብሔር ቸር ነው። እንኳን የእነሱን ኃጢአት የእኛን ኃጢአት አልቆጥር ብሎ እኮ ነው በቅድስና አደባባይ ቁጭ ብለን ቅዱስ ቃሉን የምንሰማና የምንሰብክ። በደላችንን አይቁጠርብን። መጻሕፍት ምን አሉ አለ? ተከፈቱ። መጻሕፍት ደግሞ በሁለት ይከፈላል። አንደኛው የበደል መጽሐፍ፣ ሁለተኛው የሕይወት መጽሐፍ። እኔና እናንተ ምንም ይሁን ምን ስማችን በመጽሐፍ የተመዘገበ ነው። ስሙ በመጽሐፍ ያልተመዘገበ ሰው የለም። የተመዘገበ ግን በየትኛው እንደሆነ ራሳችን እንፈትሸው። ዛሬ ስንሰራው ከጠዋት አንስተን እስካሁን ድረስ የዋልነው ይመዘገባል። መዝጋቢው አካል በግራ ያለው ወይንስ በቀኝ? በቀኝ ያለ በሕይወት መጽሐፍ፣ በግራ ያለ በሌላ መጽሐፍ ይጽፋል። መጻሕፍት ተገለጡ ይልና ሌላ ደግሞ ይላል። በስንት ይከፈላሉ ነው ያልኳችሁ? መጻሕፍት በሁለት። መጻሕፍት ተከፈቱ ካለ በኋላ እነዛኞች መጻሕፍት እንዳሉ ሌላ ደግሞ የሕይወት መጽሐፍ ተገለጠ ይላል። እግዚአብሔር ስማችንን በሕይወት መጽሐፍ ይጻፍልን፣ በሕይወት መጽሐፍ ይጻፍልን። መጻሕፍት ተከፈቱ፣ ሙታንም በመጻሕፍቱ ተጽፎ በተገኙበት ወይንም በመጽሐፉ ላይ ሰፍሮ እንደተገኘ ዋጋቸውን አገኙ ይላል።
በመጽሐፍ ላይ ምንድን ብሎ ተጽፎ እንደተገኘ ዋጋቸውን አገኙ። እግዚአብሔር ይመጣል። ከመጣ በኋላ ምን ነበር የሰራህ፣ እንዴት ነው የሰራህ የሚል ነገር የለም። ራሱ በራሱ የተጻፈ መጽሐፍ አለ፣ ይቀርባል። ይህም ደግሞ የሚገርመው የተጻፈው መጽሐፍ በእኔና በእናንተ ግንባር ውስጥ ነው። ራሳችን ስራችንን ይዘን የምንነሳ ተጻፈ። በመጽሐፍቱ ተጽፎ በተገኘው ዋጋቸውን ተቀበሉ ይልና ባህር በውስጧ ያለች ነፍሳትን በሙሉ አወጣች፣ ለኢየሱስ ክርስቶስም ሰጠች ይላል። ለማን ሰጠች? ለኢየሱስ ክርስቶስ ሰጠች። ጥሩ ነው። እሷ ጥሩ አድርጋለች። ክርስቶስ ከተቀበለ ማንኛውም ሰው በምድር ላይ በባህር ላይ ቢወርቅ ኢየሱስ ክርስቶስ እኔና እናንተ ገንዘቦቹ ስለሆን አደራ እያስጠበቀ ነው። ውሃ ቢወስደን ውሃዋን አደራ በምንመጣበት ጊዜ ከነሙሉ አካሉ እንድትሰጪ ይላል። እንስሳት አራዊት ቢበሉን ሲበሉን ምንድን ነው የሚል? አደራ በመጣው ጊዜ ከነሙሉ አካሉ እንድታስረክብ። ለአሁኑ ተጠቀምበት፣ ለአሁኑ ገንዘብ ይሁን ይልና ባህር በውስጥ ያሉትን ነፍሳት አወጣች፣ ለኢየሱስ ክርስቶስ ሰጠች። ሞትና ሲኦልን እንዲሁ በውስጣቸው ያሉ ነፍሳትን አወጡ፣ ለኢየሱስ ክርስቶስ ሰጡ ይላል። ለኢየሱስ ክርስቶስ ያልሆነ የለም። ሁሉም ነገር አሁን ስጦታ አንድ ሰው የተጻፈ ባለፉት አለ ራሱ አይደል? ጻፉ ብለን ሁሉም ሰው እየጻፈ አስገብቷል። የተጻፈው ወደዚህ ወደ መኑ ቀረበ፣ ወደ ሊቃውንቱ ቀረበ። ነፍስ ያለው ለጥያቄ፣ ነፍስ የሌለው ለሌላ ለቆሻሻ መጠቀሚያ ሆኗል። እንደዚህ ሁሉ ነፍሳትን በሙሉ ምድር አደራዋን ትመልሳለች፣ ለኢየሱስ ክርስቶስ ታስረክባለች። ኢየሱስ ክርስቶስ ደግሞ ፍርዱ እውነት ስለሆነ ይሄ የኔ ነው ይሄ የኔ አይደለም ቢልና ይሰጣል። ለማን ነው የሚሰጥ? ለማን ነው የሚሰጠን? ከኢየሱስ ክርስቶስ ተላልፎ ለሌላ ከመሰጠት ሁላችንን የሚሰውረን ለስላሴን ለራሱ እንኳን ምሕረት ለማይለምን ሰው እኮ ነው የምንሰጠው። ጠላታችን ዲያብሎስ እኮ ለራሱ በዛ በጨለማ ውስጥ እየተሰቃየ ኧረ ይቅር በለኝ ማረኝ የማይል ለራሱ እንኳን የማያዝን የማይራራ ጨካኝ ስላሴን ይቅር በለኝ ከማይል ይላል ቅዱስ ኤፍሬም ሲናገር፣ ለሰው ከማይራራ ከማያዝን ከጠላት ዲያብሎስ እጅ አዳነ ይላል። እግዚአብሔር ያድነን፣ እግዚአብሔር ይፈውሰን። በውስጥ የነበሩትን ሙታንን ሰጠ ይልና እያንዳንዱም ሰው በሰራው ስራ መሰረት ተፈረደበት፣ ፍርድንም ተቀበለ ይላል። ምን ባለው? በሰራው ስራ መሰረት ፍርድን ተቀበለ። ምንድን ነው የሰራ? የሰራነው ስራ ምን ይሆን? እስኪ ያንን ትናንትና ተትናንት ወዲያ ምናምን ዓመት 2 ወር ምናምን የሚባለውን ተውትና ከጠዋት ጀምሮ ምን ሰራው? የጽድቅ ስራ ወይንስ የኃጢአት ስራ? እግዚአብሔርን አስደሰቱስ ወይንስ አስቀየምኩት ብለን ብንፈትሸው የሰራነው ለየራሳችን እናውቀዋለን። ጨጨር ስለሆነ ሁሉም ነገር ይለመዳል አይደል? ተሬት የከፋ ተቋርፍ የከፋ ምግብ የለም። የአባቶቻችን ስለለመዱት ቋርፍ ይበሉታል። ሬት እንጨት እኮ ነው፣ እንጨት ቆርጥመው ያድራሉ። እንኳንስ ደስ የሚለው ኃጢአት። ከኃጢአት እኮ የሚጥም ነገር የለም። ታውቁት የለ እንዴ? እጅግ ነው ደስ የሚለው ይላል መጽሐፍ ራሱ። ኃጢአትን ይገልጻታል በደንብ አድርጎ። እጅግ ትጥማለች ይላል። በኋላ ግን ፍሬዋ መራራ ነው ይላል። መራራ ነው። አሁን ፍሬዋ አይደለም። አሁን ፍሬዋ የት ላይ ነው ከተባለ ኢየሱስ ክርስቶስ ለፍርድ መጥቶ የኃጢአትን ደሞዝ ሲከፍለን ነው መራራ መሆኗን የምናውቃት። የመረረውን የኃጢአት ፍሬ ከመብላት የኃጢአትን ደሞዝ ከክርስቶስ እጅ ከመቀበል መድኃኔዓለም ኢየሱስ ክርስቶስ ሁላችንን የሚሰውረን ይሰውረን። በእውነት ከዚህ የከፋ የለም። ሞት ሲኦል በእሳት ባህር ውስጥ ተጣሉ ይላል። ምንና ምን? ሲኦል ሳይቀሩ በእሳት ባህር ውስጥ ተጣሉ። ምን ስለሆኑ? ክፉዎች ስለሆኑ። ከሞት የከፋለ ከሲኦልስ የከፋለ ክፉዎች ስለሆኑ እነሱ ሳይቀር ኢየሱስ ክርስቶስ ሰዎችን ስታሰቃዩ፣ ሞት ሰዎችን ወደ መቃብር ስታወርድ፣
ሲኦል ነፍሳትን ስታሰቃይ የቀረሽ ብሎ በሲኦልና በሞት ሳይቀር ይፈርዳል። ወደ ተጣሉ ወደ እሳት ባህር ተጣሉ። ይህም የእሳት ባህር ይላል ማን ነው ካላችሁ ሁለተኛ ሞት ነው። ምንድን ነው ሁለተኛ ሞት? ሰው ስንት ነው የሞት? ስንት ጊዜ ነው? አንድ አይደል ሰው የሞት? ሁለተኛ ሞት አለ። ሁለተኛው ሞት ታውቁታላችሁ? የነፍስ ሞት እኮ ነው። ይኸው የእሳት ባህር ምንድን ነው አለ? ሁለተኛ ሞት ነው። ይህም አሁን ለመምህራን እንደሚነግሯችሁ እንደምታውቁት ሞት ምንድን ነው? መኝታ እኮ ነው። ተኝቶ መነሳት ማለት ነው። ምክንያቱም የሞተ ሁሉ ምን ስለሚነሳ የማይነሳልን ሁላችንም እኮ እንነሳለን። አነሳሳችን ብቻ ይለያያል። ትንሣኤያችን እንዴት ነው? የሕይወት ትንሣኤ ወይስ የአሳር ትንሣኤ? ምን ነው ድሮ በተፈጠረና ድሮ በሞት ነው። ኢየሱስ ክርስቶስ ከመወለዱ በፊት ኃጢአተኞች ብንሆን እንኳን ዝም ብለን ተግበስብሰን ገነት እንገባ ነበር። አሁን ኢየሱስ ክርስቶስ መጣ፣ ሕግንና ስርዓትን ሰራ። ሰው በስራው ሆነ የሚጸድቅ። ስራ ደግሞ ከኔና ከእናንተ ላይ ሙልጭ ብሎ ጠፋ። በምን እንጽደቅ? በምን እንዳል? በምን ያችን ሀገር እንውረሳት? እግዚአብሔር ቸርነት ካልሆነ በስተቀር በስራ እና እናንተ እንወርሰዋለን። እግዚአብሔር ደግሞ በስንት ቸር ይሁን። በቸርነቱ ብዛት መቀሰፍ፣ መሞት ዛሬን ዓለም ሲኖርብን በቸርነቱ እስኪ ነገ እስኪ ተነገ ወዳ እያለ እየጠበቀን ነው። በቸርነቱ አዳመችስ ቁርጥ ሲያውቀው የወለደ እናትና አባት ወጣ ከቤት ይደል እንዴ አይልም? አይቶት ተመልክቶ ልጁ ዝም ብሎ ብቻ ዋና ባካኝና ባካኝ ከሆነ እጄ ሆይ ከዛሬ ጀምሮ አንተ የምትባል ልጅልኝ ወግድልኝ ይላል። ኢየሱስ ክርስቶስን ጠብቆ መላኩን አይታችሁት ያለውን ኢየሱስ ክርስቶስ ሲናደድ እንኳን መላእክት ተው ይሉታል። ያው የጎረቤት ገላጋይ ታውቃላችሁ። እናትና አባት መረው ልጅን ሲደበድቡት ጎረቤት ይደርስና ከእናትና ከአባት የሚቀርባል እንዴ? ተው እንጂ ምን ማለት ነው ብለው ጎረቤቶች ይገላገላሉ። እና ይቺ ተክል ቦታን አባከለች ባካችሁ ቁረጧት ሲል ቆይ እስኪ ነገ ተነገ ወዳ እስኪ ቆይ ነገ ተነገ ወዳ እያሉ መላእክት ስለኔና ስለናንተ እየጸለዩ እየለመኑ እየማለዱ ኢየሱስ ክርስቶስ እየተለመነ እየተማለደ ዛሬን አሳልፎ ነገን እስኪ እናያቸው። ጠባቂዎች እኛ አይደለን እንንከባከባቸው። በግራ ያለው በርትቶባቸው ነው። የዚህ ዓለም ጣጣ አሸንፏቸው ነው። ቆይ እስኪ እንዳስተውሉ እናደርጋቸዋለን። እኛ እንቀርባቸዋለን። እስኪ ቆይ እያሉ ይሄው እዚህ አድርሰውናል። ጠባቂዎቻችን ለእኔና ለእናንተ 24 ሰዓት የሚተጉት በዚህ ዓለም ላይ እድሜያችን እንዲረዝም ሳይሆን በዚህ ዓለም ላይ እድሜያችን ረዝሞ ንስሐ እንድንገባ ነው። አቤቱ ጌታ ሆይ ንጹሕ ልብ ፍጠር ሊበሉት እስኪ እግዚአብሔር ለሁላችንም ንጹሕ ልብ ይፍጠርልን። እና ሞትና ሲኦል ወደ እሳት ባህር ተጣሉ። ይሄውም ሁለተኛው የነፍስ ሞት ነው ይልና በጣም የሚገርመው ነገር ኢየሱስ ክርስቶስን ለእያንዳንዱ መጽሐፍን ገለጠ። በሕይወት መጽሐፍ ተጽፎ ለተገኘው ሁሉ ዋጋውን ሰጠ ይላል። ምን ላለው? በሕይወት መጽሐፍ ተጽፎ ለተገኘው በሙሉ ክብርን አደለም። ምን ላለው? በሙሉ በሕይወት መጽሐፍ ለተጻፈው በሙሉ ባለስልጣን ለሆነው፣ መልከ መልካም ለሆነው፣ ሀብታም ለሆነው አላለም ማለት ለማን ያለ? በሙሉ ለሴቱ፣ ለወንዱ፣ ለመልከቱ፣ ድሃ ምንም ለሌለው፣ አካል ለሌለው፣ አይኑ ለፈረጠው፣ እግሩ ለተቆረጠው፣ ለዚህ ሁሉ እንደየስራው በከራ ሲጸናበት፣ አይኑ ሲፈርጥ፣ እጁ ሲቆረጥ፣ ኃጢአት ሳይሰራ ለኖረው በሕይወት መጽሐፍ ለተጻፈ ሁሉ ዋጋውን ከፈለው። ከኢየሱስ ክርስቶስ የምንቀበለው ዋጋ ምንድን ነው? ዋጋችን ምንድን ነው? የማታልፈው መንግስተ ሰማያት እኮ ናት። ምንድን ናት አልኳችሁ? የማታልፈው መንግስተ ሰማያት፣ ከገቡ የማይወጡባት፣ ከተሾሙ የማይሻሩባት፣ ሿሚ የለ ሻሪ የለ።
እዛ ከገባን እኮ እግዚአብሔር ካደለን ሁላችንም ምንድነው ሹሞች እኮ ነን። ኧረ ሹምስ ተራ ነገር ነው፣ መግለጫ የለንም እንጂ ከዛ በላይ ናት። ከማይሞቱ ከመላእክት ጋር እኩል የምንኖርባት ሴቶች ከወንዶች የማያንሱባት፣ ወንዶች ከሴቶች የማይበልጡባት፣ ባለሀብቶች ከድሃው የማይበልጡባት፣ ድሃው ከሀብታሙ የማያንስባት፣ ሁሉም እኩል እንኳንስ በሀብት እንኳንስ በስልጣን ይቅርና በቁመት በእድሜ እኩል የምንሆንባት ርስት ያችን ለማግኘት ታዲያ ንስሐ መግባት ቀላሉ መንገድ። ከዚህ የቀለለ ምን አለ? ከንስሐ የቀለለ አንድ ነገር አለ? ከዚህ ከንስሐ ይሄ ይቀላል የሚባል ነገር ምንም የለም። ግን እንደ ሰይጣን ያለ ክፉ ጠላት አለ በእውነት ስትመለከቱት። ቀላሉን ነገር አግዝፎ ቀላሉን ነገር አክብዶ የሚያሳይ ነገ እንደምንሞት እድሜያችን ምን ያክል እንደሚቆይ ሰከንዷ፣ ሰዓቷ፣ የሰከንዷ ሽርፍራፊ የእኛ አለመሆኗን እያወቅ የዛሬ 4 ዓመት 5 ዓመት እንድናቅድ የሚያደርገን ጠላት ምን አይነት ጠላት ነው በእውነት? ከዚህ ጠላት የምናመልጥበት ይህን ጠላት ድል የምንነሳበት መሳሪያ እግዚአብሔር ሰጥቶናል፣ ግን አልተጠቀምንበት። ይህን መሳሪያ ታውቁታላችሁ? ይህ መሳሪያ የሚያውቀው ጸሎት እኮ ነው። ጸሎትም ቀላል ነው አይደል? ጸሎት ጸልዮ ሰይጣንን ድል መንሳት ቀላል ነገር ነበር። ጸሎት እንዴት እንደሚጠቅም እኔ የማውቀው በምን መሰላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ሲጀምሩ ሰይጣን ይገባና ልቦናችሁን ውስጥ ያደርግና ስትጨርሱ ደግሜ ሆኖ አልደገምኩት የለም አታስቡት። ከዛ በኋላ ደግሞ የለም እኮ 24 ሰዓት አይናችንን ስልክ ላይ ተክለን አይናችንን ማተናል። የጸሎት መጽሐፍ ግን ብልግ አድርጋችሁ የዕለት ውዳሴ ማርያም ለመድገም ስታስቡ ልባችሁን ብላሽ ይላችኋል። ምን ስለሆነ ስለሚጠቅም። እኔ ሙሉ በሙሉ እርግጠኛ ሆኜ ስለ ጸሎት በቃ ጠቃሚ ነው ብዬ የምናገረው ጸሎት ሲጀምሩ ሰይጣን ልቦናቸውን ስለሚቆጣጠር ስለሚገጥም ተጸለይክማ በደህና አድርገህ ድል ትነሳዋለህ። ትግሉ ከጸሎት ጋር ነው። ውዳሴ ማርያም ደግመህ አንቀጸ ብርሃን የምትጨምር ከሆነ አንተ ስራ እኮ ነው። ተነስ እንጂ ይህንኛውን ተው ጣፉ ይላል። ታጥፈዋለህ። የእሱ ደስታው ቀላል እኮ ነው። ሰይጣን ማለት እኮ የማይረባ ነገር ማለት ነው። አባቶቻችን ሊቃውንት በስመ አብ ብለህ ስታማትብበት ለቆ የሚሄድ በገጠሩ ዓለም ታውቃችሁ አይደል? ዝንጀሮ ያለበት ቦታ ያላችሁ ወይንም ደግሞ ወፍ እንዳይበላው ምን ይደረጋል? ዝንጀሮ እንደ ሰው አስመስለው እንጨቱን ያቆሙና ራሴ ቅል የሚባል አለ። እሱን ይከቱና በእንጨቱ ላይ ሰው መስለው ይቆማል። ከዛ ብቅ ሲል ካፋፉ ላይ ያንን ሰው የሚመስለውን እንጨት ሳይ ደንግጦ ይሄዳል። ከዛ ደግሞ ቀረብ ይላል። አሁንም ያው ነው የማይንቀሳቀስ ከሆነ ይገባና አዝመራውን በሙሉ ሙልጭ አድርጎ ይበላል። እና ሰይጣን በእኔና በእናንተ ላይ እንደዚህ ነው። የጸሎት መጽሐፍ እንዲህ አድርገን ከያዝን መጽሐፉን በመያዛችን ብቻ ይሸሻል። ግን ሊቃውንት ሲናገሩ ሰይጣንና ውሻ ምልሶች ናቸው ይላሉ። ምልሶች ናቸው። በስመ አብ ስትል ሰይጣን ይሄዳል። ውሻ ሙጣ ስትለው ውጥቅ ይላል። ደግሞ መልሶ ልብ የለውም ይመጣል። ተመላላሽ ናቸው። የጸሎት መጽሐፍ ይዘህ ሲያይህ ይህ ሰውዬ ጸሎተኛ ነው መሰል ይላል። ከአንተ ይርቃል። ፈቀቅ ይልና ይመለከታል፣ ይጠጋል፣ ያለምን ጣጣ ያሳያል። ከዛ ጸሎትን እጥፍ አድርገህ ወይንም ልብህን ውስጥ አድርጎ ሌላ ውስጥ ስትገባ ይመጣል፣ ተብትቦ ይይዛል። ያ ዝንጀሮ መጥቶ አዝመራውን ሙልጭ አድርጎ በልቶ እንደሚሄድ ሁሉ አንተ ተብትቦ ይዞ ይኖራል። በመጨረሻም የሱ ተገዥ ያደርጋል። የሰይጣን ድል መንሻ መሳሪያ ምንድን ነው? ጸሎት ነው። ጸሎት ነው። ጸሎትን ጸልይ። ጸሎት ከጸለይን ሰይጣን ከኔና ከእናንተ ይርቃል። ሰይጣን ከኔና ከእናንተ ከራቀ ደግሞ ንስሐ እንገባለን፣ ኃጢአታችንን እናስታውሳለን። አቤቱ ጌታዊ ቸርነትህ ይህን ያክል በደል በድዬ ይህን ያክል ኃጢአት ሰርቼ እስካሁን ድረስ የጠበቀኝ ያልከሰስከኝ እንድንል ያደርገናል። ቸርነቱን ከማውራታችን ጋር ደግሞ ነገን እንጠቀምባታለን፣ ንስሐ እንገባባታለን። ንስሐ ከገባን ምን እናደርጋለን?
የማታልፈውን ገነት መንግሥተ ሰማያትን እንወርስ ዘንድ ክርስቶስ ሲመጣ ልጆቼ ልጆቼ ዓለም ከተፈጠረ ጀምሮ ያዘጋጀላችሁ ርስት ገነት መንግሥተ ሰማያት አለ ውረሱ ብሎ ከጻድቃን ከነ አብርሃም ከነ ይስሐቅ ጋር እግዚአብሔር ርስት ያወርሰናል። ለዛ ያብቃል፣ ለዛ ያብቃል። ለዛ የምንበቃ በሁለቱ ነገሮች ነው። በመጸለይ ሰይጣንን ድል እነሳለን። ሰይጣንን ድል ከነሳን ንስሐ እንገባለንና እግዚአብሔር ለንስሐ እንበቃ ዘንድ አፋችንን ለጸሎት የተከፈተ ያድርግልን። የማያዳላው መድኃኔዓለም ኢየሱስ ክርስቶስ እነ ጳውሎስን ምንድን ያደረጋቸው አውቃችሁት? ሰዎችን ከመግደል ከማሳደድ ከዛ ከክፉ ነገር ሰውሮ ምርጥ ዕቃዎች አድርጓል አይደል? እንዳያዳላ እኛንም ከኃጢአት ከበደላችን የለም ፈያታዊ ዘየማንን ከአዳም ቀድሞ ወደ ገነት ያስገባ አሳዳጁን ተሰዳጅ ያደረገ ምርጥ ዕቃ ብሎ የመሰከረለት ኢየሱስ ክርስቶስ ጳውሎስን እንደጎበኘ እኔና እናንተንም ጎብኝቶ የማያዳላ ኢየሱስ ክርስቶስ ርስቱን አወረሰን ማለት እንኳን የዛ ጊዜ መመስከር የለም መሰል። ርስቱን አወረሰን ማለቱን ማለት ነው። ለንስሐ በቃ ንስሐ ገባን የጽድቅ ስራ ሰራን ብለን በዚህ ምድር ላይ እንድንመስክር እግዚአብሔር ያድርገን። ያስተማረን የመከረን የገሰጸን አባቶቻችን አምላክ መድኃኔዓለም ኢየሱስ ክርስቶስ ስሙ የተከበረና የተመሰገነ ይሁን። ነፍሳት በሙሉ የማን ናቸው? የኢየሱስ ክርስቶስ ናቸው። የኢየሱስ ክርስቶስ ነፍሳት ክርስቶስ ፊት ሲቀርቡ ያለ ዋጋ የሌላቸውም እንዳንባል እግዚአብሔር ያግዘን።